بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وصحبه وبعد السلام عليكم ورحمة الله وبركاته اللهم انفعنا بما علمتنا وعلمنا ما ينفعنا وزدنا علما يا رب العالمين يا أرحم الراحمين إن شاء الله تعالى ودى درساتنا نقبالن زاري ودى تمهرتاتنا سنقبا إن شاء الله تعالى إزاري تمهرتاتنا دقمو الورقات يميلو كتابي هنا المالثنا بإذن الله الورقات يميلو يا أبي المعالي كتاب الورقات يميلو سلا أصول الفقه بدن بادرقو يمي استمر كتابنا من كوا كتابو بصفات بسفينة تتسافة كتاب بايهونم تنشي كتاب كوا بيهونم مختصر سلا هنا مالتنا ولكن سلا أصول الفقه ما وقع اللبنن تلالك نتبوچن እየዳሰሰ የሚያሳየን ኪታብ ይሆናል ማለት ነው الورقات ማለት ወረቀቶች እንደማለት ነው ወይ ደግሞ ገጾች እንደማለት ነው الورقات ጥቂት ወረቀቶች ማለት ነው ከውዝ ይህ ነገር በጥቂት ገጾች ውስጥ ያለቀ ትልቅ ትምህርት ነው በጣም ብዙ ትምህርትን ጨምቀን በጥቂት ወረቀቶች ወይ ደግሞ በጥቂት ገጾች ውስጥ የጨረስን ስለሆነ الورقات በሚል ጀመርን لأبي المعالي በመባል ኩንያ የሚታወቀው ማለት ነው أبي المعالي ብሎ ሲጀምር እዚህ ጋር أبي المعالي በሚባል ኩንያ የሚታወቀው ትልቁ ዓሊም እንደማለት ነው በዚሁ አጋጣሚ አቢል መዓሊ የሚለው ኩንያቸው ብቻ ሳይሆን ከስራቸው አንፃር የተሰጣቸው ስም ነው ይባላል ምክንያቱም ትልቅ ነገርን መድረስ የሚመኝ ሰው ትላልቅ ነገሮችን የሚከጅሉ የሚፈልጉ ሰዎች የከፍታ ፈላጊዎች ነው የሚባሉት እና እሳቸውም አቢል መዓሊ ማለት የከፍታ አባት እንደማለት ነው የከፍታ አባት የሆነ ከፍ ያለ ነገር የሚመኝ ሰው ማለት ነው ጥሩ ነገርን የሚመኝ ከፍታን የሚመኝ ሰው እንደማለት ነው ማለት ነው أبي المعالي عبد الملك بن عبد الله الجويني الشافعي عبد الملك بن عبد الله كجوينا قصاي هنا يا شافعي مذهب تكتاي هنا الله يرحمه 478 ዓመተ ሂጅራ ላይ ነው ያረፈው አለ አስተውላችሁ ከሆነ እስካሁን ድረስ የተማርናቸው ኪታቦች ወደ ቀደምት ታሪክ የሚመለሱ ናቸው سواء የኢማሙ አህመድ ኢብኑ ሐንበል ይሁን ወይ ደግሞ የኢብኑ አቢ ዱንያ ኪታብም ይሁን እዚህ ጋም ደግሞ أبي المعالي عبد الملك بن عبد الله الجويني الشافعي የሳቸውን ኪታብ ቀደምት ከሚባሉት ትላልቅ ኪታቦች አንዱ ነው ማለት ነው ይሄ አምስተኛው ክፍለ ዘመን ውስጥ የተጻፈ ነው ሌሎቹ ደግሞ ሶስተኛ ክፍለ ዘመን ውስጥ የተጻፉ መጽሐፎች ነበሩ ስለዚህ አሁን ይህ ኪታብ ክብደቱ ከተጻፈበት ዘመንም አንፃር ነው የሚታየው ማለት ነው ቀደምት ከሚባሉ የኡሱል الفقه ኪታቦች መካከል አንደኛው ስለሆነ እንደተስማማ ነው የመጀመሪያ ዙር ትርጉም ብቻ ስለሆነ ለትርጉሙ ተዘጋጁ ማለት ነው ሰፊ ትንታኔ አትፈልጉ አሁን ትርጉም ብቻ ነው ለምን እንዲህ እንደማድረግ በነገራችሁ ላይ ይገባችኋል ኢንሻአላህ ወደፊት ምክንያቱም አሁን ላይ ትርጉም ብቻ ፎከስ ማድረጋችን ትምህርቱን እያቀለለ ይመጣል ለትርጉም ብቻ ነው የምንጨነቀው ትርጉሙን በስርዓት ካገኘን ቀጣዩ ላይ ደግሞ ትንሽ መጨመር ነው የምንፈልገው ሶስተኛ ላይ ደግሞ በደንብ በዲቴይል እናያለን باذن ተዓላ ከዚያ በኋላ ደግሞ ሌሎች ኪታቦችንም እንጀምራለንና ስለዚህ አሁን الورقات ማለት ገጾች ማለት ነው የገጾች ስብስብ እዚህ ኪታብ የገጾች ስብስብ ነው በጣም ጥቂት ገጾች ናቸው የተጻፉት maybe እዚህ ጋር ይታያችኋል መሰለኝ ከስር እዚህ ጋር ማለት ነው እዚህ ጋር 41 ገጽ ነው የሚለው አጠቃላይ ኪታቡ 41 ገጽ ነው አንዱ ገጽ በጣም ጥቂት ነገር ነው የያዘው እስቲ ላሳያችሁ ገጾቹን ምን ያህል ትንሽ እንደሆኑ ይሄ አይነበብም ምክንያቱም ንስኻውን ከምን እንደመጣ ነው የሚናገረው الورقات አሁን ለምሳሌ አንዱ ገጽ ይሄን ያክል ነው ውስጡ ያቀፈው ይሄን ያህል ኢንፎርሜሽን ነው በጣም ጥቂት ነገር ማለት ነው ተመልከቱ አንዱ ገጽ በአራት አምስት ስንኝ ብቻ ማለቅ የሚችል እንትን ነው ሆኖም ግን 41 ገጽ ብቻ ነው ይላል አራት አምስት ስንኝ ላይ ማለቅ መጨረስ የምንችለው ነገር ነው ይሄ በጣም ጥቂት ስለሆነ ማለት ነው ስለዚህ ኪታቡ በጣም ትንሽ ኪታብ ከሚባሉት መካከል አንዱ ነው
إن شاء الله تعالى نجمر لن كتابو سيجمر من بلونا ميجمرو بسم الله الرحمن الرحيم إلال بسم الله أقرأ كتابي هذا متبركا بسم الله مالتنا بسم الله بالله سم جمر اللو بالله سم أنبال اللو لصحافي ودقمو بالله سم اسف اللو نو باتك على يترقمو بالله سم مالتنا بسم الله مالت الرحمن بتام روح أزاني بهونا وأملاك الرحيم يهين يوم روح أزاني هون أملاك مالتنا ዲፍረንሳቸው ያን ያክል ሰፊ ባይሆንም ዑለሞች ግን በተለያየ ትርጉም ሰጥተውታል የመጀመሪያው ትርጉም الرحمن የሚለው المنعم بجلائل النعم والرحيم المنعم بدقائق النعم ሁለቱንም ሩህሩህና አዛኝ የሆነው አምላክ በሚል ያዙት الرحمنና الرحيم ዲቴይሉን ደግሞ እመጣበታለን ብያችኋለሁ سواء المنعم بدقائق النعم المنعم بجلائل النعم ወይ ደግሞ رحمن المؤمنين والكافرين في الدنيا ورحيم المؤمنين في الآخرة የሚለውም ትርጉም ይሁን إن شاء الله تعالى በሰፊው እመጣበታለን እዚህ ጋር ደግሞ የሚያስፈልገን ትርጉሙ ብቻ ነው ቢስሚላህ በአላህ ስም እጀምራለሁ الرحمن እጅግ ሩህሩህ አዛኝ የሆነው አምላክ الرحيم እጅግ አዛኝና ሩህሩህ የሆነ አምላክ ያው ነው ሁለቱም ትርጉሙ هذه ይህቺ አለ ይህቺ ወይ ደግሞ ይህቺ አሁን ፊት ለፊታችሁ የምትመለከቷት መጽሐፍ ማለት ነው الورقات ይህቺ ወረቃት የምትባለዋ ኪታብ الورقات የምትባለዋ ኪታብ ይህቺ የጥቂት ገጾች ስብስብ የሆነችው መጽሐፍ እንደማለት ነው ተሽተሚሉ ማለት ትሰበስባለች ማለት ነው ወይ ደግሞ አቅፋለች ተግባባን ተሽተሚሉ አቅፋለች ወይም ይዛለች ማለት ነው على معرفة እውቀቶችን ይዛለች አለ شوف على معرفة فصول የተለያዩ ክፍሎችን የሚያሳውቅን ትምህርት ይዛለች ማለት ነው على معرفة تشتمل ማለት ይዛለች አቅፋለች على معرفة فصول የተለያዩ ክፍሎችን በእውቀት ይዛለች ወይ ደግሞ የተለያዩ ክፍሎች እውቀትን ይዛለች من أصول الفقه كأصول الفقه يهونن تمهرتوچن سبسبا يزالج من أصول الفقه كأصول الفقه يهونو يتلايو كفلوچ اوقاتن يزالج تقبابا وذلك يميلو من لما لا تفلقونه أي أصول الفقه عندما وذلك الصوم دغمو ወይ ደግሞ እሱ ደግሞ ይሄ አሁን ኡሱል الفقه ብለን ያለፍነው እዚህ ጋር ያለፍነው ነገር ደግሞ ማለት ነው ለፍዙን ቃል ነው አለ وذلك ይሄ ደግሞ ለፍዙን ቃል ነው ሙአለፉን የተዋቀረ ቃል ነው የተዋቀረ የተመሰረተ ማለት ነው ወይ ደግሞ ሙአለፉን የተዋቀረ ቃል ነው من جزئين كهولت كفلوች የተዋቀረ ቃል ነው مفردين كهولت ነጠላ ክፍሎች ወይ ደግሞ ከሁለት ነጠላ ቃሎች የተመሰረተ ድርብ ቃል ነው ማለት ነው ለፍዝ ብሎ እዚህ ጋር ያመጣውን جزئين مفردين ከሁለቱ ጁዝኦች ወይ ደግሞ ሙፍረዶች የመጣ መሆኑን ስናውቅ ይሄ ድርብ ቃል ኡሱል الفقه የሚለው ድርብ ቃል لفظ مؤلف ይሄ ድርብ ቃል ሙአለፉን የተዋቀረ ነው من جزئين ከሁለት ክፍሎች مفردين ከሁለት ነጠላ ቃላቶች ማለት ነው ሙፍረድ ማለት ነጠላ ቃል ነው ከሁለት ነጠላ ቃል ክፍሎች ወይ ደግሞ ከሁለት ነጠላ ቃሎች የተመሰረተ ነው ነጠላ ቃል ማለት ምን ማለት ነው አንዳንድ ወንድሞች የማያውቁት ከሆነ ነጠላ ቃል ማለት ቢከፋፈል ሌላ ትርጉምን ሊሰጠን የማይችል አንድ ትርጉምን ብቻ ሊሰጠን የሚችል ለምሳሌ ያክል ሰው ከተባለ አንድ ትርጉም ነው የሚሰጠን ሰውን በሁለት ብትከፍሉትና ሰ ብትሉ ትርጉም የለውም ው ብትሉ ትርጉም የለውም ግን በአንድ ላይ ሲጣመር ሰው የሚለው ሲመጣ ሙሉ ትርጉም አለው
ይሄ ነጠላ ቃል ይባላል ራሱን ችሎ የሚቆም ወደ ሁለት ሊሰነጠቅና የተለያየ ትርጉም ሊኖረው የማይችል ወላኪን መልካም ሰው ከተባለ ሹፍ መልካም ሰው ከተባለ ድርብ ቃል ነው የሚባለው ምክንያቱም መልካም የሚለው ራሱን የቻለ ነጠላ ቃል ነው ሰው የሚለው ራሱን የቻለ ነጠላ ቃል ነው ሁለቱ ነጠላ ቃሎች ሲደመሩ ድርብ ቃል ሰጡን ያ ደግሞ ነጠላ ቃሉ ወደ ድርብ ቃል ሲለወጥ መልካም እና ሰው የነበረው ለየብቻ ሲነጠል ባንድ ላይ ሲደመር ድርብ ቃል ሰጠንና መልካም ሰው ወደሚለው መጣ ማለት ነው ኡሱል الفقه የሚለውም እንደዚያው ነው ኡሱል የሚለው ራሱን የቻለ አንድ ቃል ነው الفقه የሚለውም ራሱን የቻለ አንድ ቃል ነው እነኚህ ሁለቱ ነጠላ ቃሎች ተደመሩና ለፍዙን ወይ ደግሞ ድርብ ቃሉን ሰጡን ለፍዝ የሚለው እዚህ ጋር ድርብ ቃል አድርገን እንጠቀመው እንጂ ትርጉሙ ድርብ ቃል ማለት አይደለም ለፍዝ ማለት ቃል በሚለው ነው የሚወሰደው ካፍ የሚወጣ ማንኛውም ቃል ተደርጎ ነው የሚወሰደው ማለት ነው አሐዱሁማ የነኚ ነጠላ ቃሎች ስብስብ ወይ ደግሞ የነኚ ድርብ ቃል ክፍልፋይ የሚሆነው አሐዱሁማ አንደኛው አለ እዚህ ጋር ምን አለን ጁዝአይኒ ሙፍረደይን አይደለም ጁዝአይኒ ማለት ክፍሎች ማለት ነው ሙፍረደይኒ ማለት ነጠላ የሆኑ ወይ ደግሞ ሁለት ነጠላ ቃሎች ተሰብስበው ያመጡት ድርብ ቃል ነው ኡሱል الفقه የሚለው እነኚህ ሙፍረዶች እነማን ናቸው እነኚህ ነጠላ ቃሎች እነማን ናቸው አሐዱሁማ አንደኛው ኡሱሉን ኡሱል የሚለው ቃል ነው ኡሱሉን የሚል ቃል ነው والآخر ሁለተኛው ደግሞ የተቀረው ደግሞ الفقه የሚለው ቃል ነው ሁለቱም ነጠላ ቃሎች ናቸው الفقه የሚለው የራሱ የሆነ ትርጉም አለው ኡሱሉን የሚለው የራሱ የሆነ ትርጉም አለው ከዚያ ሁለቱ ተደመሩና ኡሱል الفقه የሚል ትርጉም ሰጡን فالأصل ኡሱል የሚለው ጀምዕ ነው ወይ ደግሞ የብዝሃነት መገለጫ ውስጡ ያቀፈ ነው አስል ከሚለው አስል ማለት መሰረት ማለት ነው ኡሱል ማለት ደግሞ መሰረቶች ማለት ነው ይሄ ብዙነትን ነው የሚገልጸው ኡሱል ሲል የኡሱል ነጠላነት መገለጫ ደግሞ አስል ነው ነጠላው ኡሱል ብዙ ነው አስል ደግሞ ነጠላ ነው ወይ ደግሞ አንድ ፍሬ ናት አስል ማለት አንድ መሰረት ማለት ነው فالأصل መሰረት ማለት እኮ ወይ ደግሞ የኡሱል ነጠላ ቃሉ አስል የሚለው አስል ብሎ ማለት እኮ ما يبنى عليه غيره ለሌላ ነገር መሰረት ሆኖ ما يبنى የሚገነባበት ነገር ነው عليه በሱ ላይ የሚገነባበት غيره ከሱ ውጪ የሆነ ነገር ማለትም ለሌላ ለሚገነባ ነገር መሰረት የሚሆን ነገር ማለት ነው አስል ሌላ ነገር የሚገነባበትና ሌሎችን የሚቀድም ማለት ነው መነሻ ነው አስል መሰረት ነው ስለዚህ አስል ብሎ ማለት መሰረት ነው ما يبنى عليه የሚገነባበት ما يبنى የሚገነባበት عليه በሱ ላይ غيره ሌላው ነገር ሌሎች ነገሮች በሱ ላይ የሚገነቡበት ነገር መሰረት ይባላል والفرع እዚህ ጋር ደግሞ ፈርዕ ለምን ተቀሰ አስልን በደንብ አድርጎ ሊያብራራላችሁ ነው ፈርዕ ማለት ወይ ደግሞ ቅርንጫፍ ማለት ደግሞ አስል ማለት መሰረት ነው ብያችኋለሁ ወይ ደግሞ ግንድ እንደማለት ነው አስል ማለት ለዛፍ ስንጠቀመው የዛፉ ግንድ አስል ይባላል ቅርንጫፉ ደግሞ ፈርዕ ይባላል የዛፉ ወደ ቤት ስንመለስ ደግሞ አስል ብሎ ማለት የቤቱ መሰረት ነው መነሻ ነጥቡ ማለት ነው ከስር ቤዝመንት የሚባለው ወይ ደግሞ ፉቲንግ የሚባለው ፎቅ ላይ ስመጣ ፈርዕ የሚባለው ደግሞ ብራንቹ ነው ሌላ ወይ ደግሞ ምሰሶ የሚመጣው ምሰሶ ከመሬት ስር ያለው አስል ይሆንና የሚነሳው ምሰሶ ደግሞ ፈርዕ ይሆናል ምክንያቱም የዚያ አስል ቅጥያ ስለሆነ والفرع فرع ብሎ ማለት ደግሞ አለ ፈርዕ ማለት ደግሞ ወይም ቅርንጫፍ ማለት ደግሞ ما يبنى على غيره ما يبنى የሚገነባ ነገር ነው على غيره በሌላ ነገር ላይ እዚህ ጋር ምን አለ ما يبنى عليه ነው የሚገነባበት ነው ይሄ ይገነባበታል አስሉ ላይ ፈርዑ ደግሞ በሌላው ላይ ይገነባል ተቃራኒ ናቸው ማለት ነው ያኛው ሌላ ነገርን ይፈልጋል እንዲገነባበት ይሄ ደግሞ ያኛው ሌላ ነገርን ራሱ ላይ እንዲገነባ ይፈቅድለታል ይሄኛው ደግሞ ሌላ ነገርን አስፈቅዶ ይገነባበታል ነው ተግባባን አስልና ፈርዕ በዚህ ነው የሚለያየው والفقه አሁን እዚህ ጋር የፈለግነው አስል የሚለውን ብቻ ነው ያዙልኝ አስል የሚለውን ብቻ ነው አስል ማለት መሰረት ብለናል መነሻ መሰረት ብለናል ኦኬ والفقه فقه ብሎ ማለት ደግሞ ትርጉሙ አለ معرفة الأحكام الشرعية شريعاዊ የሆነን ፍርድ شريعاዊ የሆነን ውሳኔ ማወቅ ነው ተግባባን معرفة الأحكام الشرعية
ሸሪዓዊ የሆነን ውሳኔ ወይም ፍርድ ማወቅ ነው አለቲ ጠሪቁሃ እሷም ደግሞ ጠሪቁሃ መንገዷ ወይ ደግሞ የሷ መገኛ የሆነችዋ ናት ምን አልኢጅቲሃዱ ኢጅቲሃድ ኢጅቲሃድስ ምንድነው ትርጉም አለው እንደ ኢጅቲሃድ በራሱ نعم ትርጉም አለው ኢጅቲሃድ ኢጅቲሃድ የራሱ የሆነ ትርጉም አለው ኢጅቲሃድ ብሎ ማለት ቀጥታ ከሆነ ሸሪዓዊ ንግግር የማይገኙ ልፋትን የሚፈልጉ ተግባባን ልፋትን የሚፈልጉ ተለፍቶባቸው የሚመጡ አህካሞች ናቸው ተግባባን ኢጅቲሃድ ማለት በእውቀት ላይ ተመስርቶ ይህችን ነጥብ ቆይ እንዲህ አድርጌ ሲያጋል አድርግላችሁ በደንብ አድርጋችሁ እንድትይዙት መጻፍም እንዲመቻችሁ ኢጅቲሃድ ብሎ ማለት ያዟት ኢጅቲሃድ ብሎ ማለት በእውቀት ላይ ተመስርቶ በከፍተኛ ጥረት የተገኘ ሸሪዓዊ ብያኔ ወይም ውሳኔ ነው እሺ በእውቀት ላይ ተመስርቶ ነው ያልኳችሁ በከፍተኛ ጥረት የተገኘ በከፍተኛ ማሰላሰል ማለት እኮ ነው በከፍተኛ ልፋት የተገኘ ሸሪዓዊ ብያኔ ወይም ውሳኔ ኢጅቲሃድ ይባላል ኢጅቲሃድና ኢጅቲሃድ ያልሆኑ ሁክሞችን እስቲ አንዴ ልለይላችሁ ኢጅቲሃድና ኢጅቲሃድ ያልሆኑ ውሳኔዎችን አንዴ ልለይላችሁ ኢጅቲሃድ ያልሆኑ ሸሪዓዊ ውሳኔዎች ማለት ለምሳሌ ያክል አላህ Subhanahu Wa Ta'ala ቁርአን ላይ ሲናገር ወአቂሙ الصلاة አለ ወይ ደግሞ ኢነ الصلاة كانت على المؤمنين كتابا موقوتا አለ አሊያም ደግሞ የሆነ አያ ላይ አላህ Subhanahu Wa Ta'ala يا أيها الذين آمنوا كتب عليكم الصيام آل إن أنت مؤمنان هوي كتب عليكم قديتا تدرقوب باتشوهال الصيام صوم يصوم واجبنت مانقر عقرم اجتهاد ما درقم ملفاتم أي تطبق ابنم مالتنا يصومن واجبنت لما وك مكنياتهم بقرآن لا يبقل استقامتوا الله اجتهاد أياسفل لقوم لصوم واجبنت تقبابا لصوم واجبنت منم اجتهاد أياسفل لقوم ግን ኢጅቲሃድ የቱ ጋር ነው የሚያስፈልገው ሲባል ኢጅቲሃድ የሚያስፈልገው ግን በጾሙ ውስጥ ያሉ ፍሩዕ የሆኑ አህካሞች አሉ እንዲህ በግልጽ ያልተቀመጡ ለምሳሌ አሁን ስለ ንያ ጉዳይ የንያ ጉዳይ ካነሳን የዋጂብ ጾምና የሱና ጾም ንያ እንዴት ነው የሚነየተው ኢጅቲሃዶች አሉበት ኢጅቲሃድ ማለት በግልጽ ሸሪዓው ቁርጥ አድርጎ በቁርአንና በሐዲስ በማያሻማ መልኩ ያስቀመጠው ሳይሆን ዑለሞች ከሸሪዓ ንሱሶች ከሸሪዓ ቁርአንና ከሐዲስ ማለት ነው ቁርአንና ሐዲስን ተንተርሰው ሉጋን ተጠቅመው ኢስቲንባጥ አድርገው የሰሃቦችን ንግግር ተጠቅመው የነብዩን አሰራር ተጠቅመው ከተሰሩ ነገሮች መሐከል ኢጅቲሃድ አድርገው ወይ ደግሞ ልፋት አድርገው በደንብ አስተንትነው የሚያመጡት ውሳኔ ነው ትርጉሙ ምን ያልኳችሁ ኢጅቲሃድ የሚባለው እንዳትረሱት በደንብ አድርጋችሁ ጻፉት ኢጅቲሃድ ብሎ ማለት በእውቀት ላይ ተመስርቶ እውቀት ግዴታ ነው ቁርአንና ሐዲስን አለቱል ኢጅቲሃድ የሚባሉ አሉ የኢጅቲሃድ መሄጃ መንገዶች ከነሱ መንገዶች አንደኛው ኡሱል الفقه ማወቅ ነው አሁን የምንማረው ነገር በእውቀት ላይ ተመስርቶ አልኳችሁ ኢጅቲሃድ ብሎ ማለት በከፍተኛ ጥረት ወይም በከፍተኛ ማሰላሰል የተገኘ ሸሪዓዊ ብያኔ ወይም ውሳኔ ነው ተግባባን ኢጅቲሃድ ይባላል ይሄኛው ስለዚህ አሁን فقه ብሎ ማለት ምን ማለት ነው ሲባል معرفة الأحكام الشرعية شريعاዊ የሆኑ ውሳኔዎችን ማወቅ ነው التي طريقها መንገዷ የሆነቿን ወይ ደግሞ እሷም የምትገኝ የሆነች ማለት ነው በምን الإجتهاد በኢጅቲሃድ የምትገኝ ኢጅቲሃድ ማለት ደግሞ በእውቀት ላይ ተመስርቶ ብዙ ጥረትን ባማከለ ወይ ደግሞ ከብዙ ጥረት በኋላ ከብዙ ማሰላሰል በኋላ ሸሪዓዊ ብያኔ ወይም ሸሪዓዊ ውሳኔን መስጠት ኢጅቲሃድ ይባላል ኢጅቲሃድ ትንሽ ሰፋ ያለ ትንታኔ ስለሚያስፈልገው ነው አጭር እንትን የለም ኢጅቲሃድ ማለት ነገራችን ላይ በአማርኛ ጥረት ማለት ነው ኢጅቲሃድ ማለት ጥረት ማለት ነው ባጭሩ ግን በሸሪዓዊ ሲመጣ ግን ጥረት ብቻ አይደለም ረዘም ያለ ትንታኔ ያስፈልገዋልና ለዚያ እንዲህ የተነጠንኩላችሁ በዚህ አጋጣሚ ኢጅቲሃድን እንመጣበታለን እዚህ ውስጥ باذن ተዓላ እንማራዋለን ወላኪን እዚህ ጋር እንዲህ ያመጣውላችሁ እንዳይጠፋችሁ ወይ ደግሞ እንዳይላችሁ በሚል ነው አፍወን እሺ ማሻአላህ
ወደ ቀጣዩ እናልፋለን አሁን ወደ ቀጣዩ እናልፋለን በቂ ሰዓትም ስላለን ኢንሻአላህ ወደ ቀጣዩ አልፈን ይሄንን እንዳለ ጨርሰን እናቆማለን باذنillah تعالى ምን ይላል መሰላችሁ والأحكام الشرعية شريعاዊ ውሳኔ የሚባሉት ወይ ደግሞ ሸሪዓዊ ፍርድ የሚባሉትም ማለት والأحكام الشرعية شريعاዊ ውሳኔዎችም ሸሪዓዊ ሁክም የሚባሉትም ሰባት ናቸው አለ እዚህ አጋጣሚ ትንታኔ አትፈልጉ ብያችኋለሁ ለትንታኔ እንመጣበታለን ከሰባት ውጭ ያደረጉ ሰዎች አሉ ወይ እነኚህ ሰባቱስ በስንት ይከፈላሉ الحكم الوضعي የሚባል አለ ያኛው ምንድነው ሁሉንም በሰፊው እንመጣበታለን باذن الله تعالى ولكن እዚህ ጋር ምንድነው ያሉት الاحكام الشرعيه شريعاዊ ውሳኔ ማለት በስንት ይከፈላል ነው ያለው ሰባት ናቸው አለ እነሱ እነማን ናቸው የመጀመሪያው الواجب واجب የሆነ ነው واجب ማለት ግዴታ ማለት ነው شوف ግዴታ ብላችሁ ጻፉበት الواجب ግዴታ ነው ሸሪዓዊ ግዴታ የሚባለው واجب ማለት ነው የሚለውን እንመጣበታለን ገና ነው በትንታኔ ያመጣዋል ሁለተኛው المندوب ተወዳጅ የሆነ ወይም ሱና ማለት ነው መንዱብ ማለት ሱና ማለት ነው መንዱብ ማለት ሱና ወይም ተወዳጅ የሆነ ማለት ነው الواجب ግዴታ المندوب ተወዳጅ المباح የተፈቀደ ተባባን ሐላል የሆነ ማለት ነው ሙባህ ማለት የተፈቀደ ማለት ነው المحظور የተከለከለ شوف المحظور ማለት حرام እንደ ማለት ነው المحظور የተከለከለ ማለት ነው والمكروه يتطلع እንዴ ያደርጋችሁ ጻፉት المحظور የተከለከለ والمكروه يتطلع والصحيح ትክክል የሆነ ወይ ደግሞ ጤነኛ የሆነ ነገር ስንሰራ ዒባዳን ስንሰራ ዒባዳው ተቀባይነት አለው ከተባለ صحيح ነው ይባላል ጤነኛ ዒባዳ ነው የሰራው ወይ ደግሞ ትክክለኛ ዒባዳ ነው የሰራው ያ ደግሞ صحيح ይባላል ትክክለኛ ይባላል والباطل ውድቅ የሆነ ማለት ነው الباطل ውድቅ የሆነ ሸሪዓዊ ፍርዶች በእነኚህ ሰባቱ ላይ ነው የሚዞሩት ማለት ነው ሸይኹ ያስቀመጡት والأحكام الشرعية شريعاዊ ፍርዶችም ሸሪዓዊ ውሳኔዎችም ሰባት ናቸው الواجب واجب ወይ ደግሞ ግዴታ المندوب ሱና ወይ ደግሞ የተወደደ المباح የተፈቀደ ወይም ሐላል የሚባለው المحظور የተከለከለ ወይም حرام የሚባለው المكروه مكروه ወይ ደግሞ የተጠላ الصحيح ትክክል የሆነ ወይ ደግሞ ጤነኛ والباطل باطل የሆነ ውድቅ የሆነ ተቀባይነት የሌለው ማለት ነው ኦኬ ጨረስን ይሄኛው አሁን ወደ ትንታኔው እንገባለን فالواجب واجب ብሎ ማለት ምን ማለት ነው واجب ብሎ ማለት ምን ማለት ነው واجب ብሎ ማለት ما يثاب على فعله ويعاقب على تركه በዚህ አጋጣሚ ያው እሳቸው እንዲህ ያስቀመጡትን አሁን ያሉት ዑለሞች ደግሞ ራጂህ አድርገው ያስቀመጡታል ወይ ደግሞ ከሳቸው ኋላ የመጡ ዑለሞች ዲው እንዲህ ከማለት እንዲህ ማለት ይሻላል ብለው ያስቀመጧቸው አሉ እነሱን ኢንሻአላሁ ተዓላ ሽሩሃት ላይ እንመጣበታለን እዚህ ጋር ደግሞ ትርጉሙን ብቻ እንውሰድ فالواجب ግዴታ ብሎ ማለት እኮ አለ ሸሪዓችን ውስጥ ዋጅብ ነው የሚባለው ወይም ግዴታ ነው የሚባለው ما يثاب የሚመነዳበት ነው على فعله በተግባሩ ላይ ሰው የሚመነዳበት ነው በመስራቱ አንድ ግለሰብ ما يثاب ثواب የሚሰጥበት ነው ወይ ደግሞ ምንዳ የሚሰጥበት ነው የሚከፈልበት ነው على فعله በተግባሩ ላይ በስራው ላይ ተባባን ያንን ስራ ስለሰራ አንድ ግለሰብ ከአላህ ዘንድ ምንዳ የሚያገኝበት ነው ويعاقب የሚቀጣበት ነው على تركه በመተው ላይ አሊያም የሰራ የሚመነዳበት የተወ የሚቀጣበት ዋጅብ ይባላል ግዴታ ማለት ነው ግዴታን ማትወጣ ከሆነ ቅጣት አለው ተባባን ያ ነው ዋጅብ ብሎ ማለት والمندوب ተወዳጅ የሚባለውስ ما يثاب على فعله በመስራቱ ላይ شوف በመስራቱ ላይ የምትመነዳበት ከዋጅብ ጋር አንድ አይነት ነው እስከዚህ ድረስ ما يثاب ثواب የሚገኝበት ወይም
ትርፍ የሚገኝበት ከአላህ ዘንድ ሱብሓነሁ ወተዓላ ክፍያ የሚገኝበት አላ ፊዕሊሂ በመስራቱ ላይ ሱና ብሎ ማለት ወላ ዩዓቀቡ የማይቀጣበት ነው አላ ተርኪሂ በመተው ላይ